እኮ አይገርምህም? ለዛም የጥቁር ቆንጆ ነኝ። ቀይ ሰው መልክ አይ ጥሩ ነው። ክብሮሜ ወደ ኋላ እንዳዞር እንዴ? ለምን? የድሮ ከስተመሪን አየሁትና ከሰው ጋር እንዳለው እንዲያስብ ነው የምፈልገው። ለምን? ታሪኩ ረጅም ነው፣ በኋላ አስረዳሃለሁ። ኦኬ እሺ። ፈልጌው ግን አይደለም። እሺ እንማረገው። በጣም ይቅርታ። ምን ልታደርጊ ነው? ምን ሆነሽ ነው እንዴ? ምን ነው? በቃ ይሄን ማድረግ ነበረብኝ፣ ለዛ ነው። ሊና እያሴረችው ያለችው ሴራ ዛሬ ላይ ተሳክቶላታል። ሰኒ የመጨረሻ ተስፋ ቆርጣለች። ቤቷን አከራይታ ሌላ ተከራይታ ለመኖር ወስናለች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነውን ጽናት ድራማ ክፍል 92ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ጽናትና ኪራ ንትርካቸው እንደቀጠለ ነው። ምግብ አቅርባለት ውጭ ላይ ወጥታ ነበረ። እሱም ተከትሏት ወጥቶ እንግዲህ ለምን እዚህ ጋር ተቀመጥሽ? ከመቼ ወዲህ ነው እንደዚህ አይነት አመል ያመጣሽው? እያለም ሲላትም ነበረ። እሱም እንግዲህ እያደረገ ያለው ነገር ምንም ሊገባው አልቻለም። ምን ላድርግህ? ምግብ እንደሆነ አቅርቤልካለሁ፣ የቀረ ነገር አለ ብላም ትለዋለች። ምንም የቀረ ነገር የለም፣ ግቢና አብረን እንብላ ብሎ ይላታል። ከዚህ የበለጠ ምን እንዳረግልህ ፈለግ? ሂድና ብላ፣ ከሷ ጋር ሄደህ ብላ ብላም ትለዋለች። ከማን ጋር? እኔ ከአንቺ ሌላ ምንም አይነት ሴት እንደማይታየኝ ታውቂያለሽ አደል ብሎም ይላታል። ኧረ እባክህ እውነትህን ነው ያልከው ብላም እንግዲህ ለማንኛውም ምግቡ ተሚቀዘቅዝበት ግባና ብላ ብላ ታጠገቡ ጥለው ትሄዳለች። እንግዲህ እሱም ተነስቶ ወደ ቤት ይገባል። እሷም ወደ ታች ወርዳለች። ክብሮ ሰሞኑን ቤት የለም ነበር። ዛሬ ላይ ለሰኒ ደውሎ እንደሚመጣ ነግሯታል። እሷም ወደ ስራ ልትሄድ እንደተነሳች እንግዲህ ክብሮ መምጣቱን ስታቅ ሻወር ስገባ ውጋት ያዘኝ እንግዲህ መምጣት አልቻልኩም ብላ ላለቃዋ ፈቃድ አስፈቅዳ ገብታለች። እንግዲህ እሱም ምናልባት መጋኛ እንዳይሆን ጸበል ግቢ ብሏታል። እንዴት እንደዚህ ይለኛል ብላ ባላትም ተገርማ እንግዲህ ደስታዋ እየተደሰተች ቀርታለችም። ክብሮምም ይመጣል። ክብሮ ሲመጣ እንዳጋጣሚ ያገኘው ቤት ውስጥ ቤቲን ነበረ። በጣም ይደነግጣል። ሰላም ብሎም ሲገባ ሰላም ብላ መልሳለታለች። አልገባኝም፣ ቤት ተሳስቼ መሆን አለበት ብሎም ይላል። እኔ የማን ቤት ፈልገህ ነው ብላ ትለዋለች። አልገባኝም፣ አንቺ ማነሽ? እዚህ ጋር ማነሽ? ምን ትሰሪያለሽ? ማነውስ ያመጣሽ? ምንድን ነው? ምን እየተካሄደ ነው ብሎም ሲል እንግዲህ እኔ ቤቲ ነኝ ብላ፣ አዎ አንቺ ቤቲ አይደለሽም እንዴ? ምን ልትሰሪ መጣሽ? ምን ትሰሪያለሽ? ያማችኋል ግን ኪራን ያመጣኝ ብላ ትለዋለች። እሱም ያምሻል እንዴ? ምን ትሰሪያለሽ ብሎም ሲላት እንግዲህ ቤቲ ያምሻል የሚለው ቃል ያማታል። እንዲያውም አመማት በዛውም። እንዴት ያምሻል አለኝ። ኪራም ጤነኛ ነው እኔም ጤነኛ ነኝ እያለች እየጮሆችም ነበረ። በምትጮህበት ሰዓት ጽናት ትመጣለች። ምንድን ነው? ምን ሆነሽ ነው የምትጮሂው ብላ ሮጣ ስትመጣ እንግዲህ ክብሮም እዛው ነበረ። ክብሮ መታሃል እንዴ ብላ ከእሷ ጋር ሰላም ተባብለው እንግዲህ ምንድን ነው? ምን እየተካሄደ ነው? ምን ትሰራለች እዚህ ብሎም ሲላት አይ እሷን ተዋትና እና ወደ ውጭ ሄደን እናወራለን ብላም ተያይዘው ወደ ውጭ ይወጣሉ። ቆመውም እንግዲህ እሱ ክፍሉ በሩ ላይ ቆመው ምንድን ነው? ምን እየተካሄደ ነው? ቤቲ እዚህ ምን ትሰራለች ብሎ ይጠይቃታል። አይ ቤቲ ያማታል ብላ ትለዋለች። ቤቲማ እንደሚያማት አውቃለሁኝ፣ ግን ምን ልትሰራ እዚህ መጣች? ምን ትሰራለች ብሎም ይላታል። አይ ቤቲ በጣም ስለሚያማት ዶክተር የታዘዘላት መድኃኒት ምንም ልታገግም አልቻለችም። ለዛ የምትወደው ሰው ጋር ውሰዷት ተብሎ ነው እዚህ ነው የመጣችው፣ ለዛ ነው ብላም ትለዋለች። ይህ ነገር እኮ ሲደረግ አንቺና ኪራ መመካከር አለባችሁ። እናንተ ተመካክራችሁ ሁለታችሁ ተስማምታችሁ ነው ወይ ይህን ነገር ያደረጋችሁት ብሎ ይላታል። አይ እኔ በጊዜው አይሆንም ብዬ ነበረ፣ ነገር ግን ወጣ ብዬ ስመለስ እናቱንና ቤቴን እዛ ያስቀምጧቸው አገኙት ብሎም ትለዋለች። አይዞሽ፣ ለማንኛውም ተረጋጊ፣ ሁሉም ነገር ይስተካከላል። ወንድሜ አንቺን እንደሚወድሽ አውቃለሁ፣ ነገር ግን ሁሉም ነገር ይሆናል እንዳታስቢም ብሎም ይላታል። እንግዲህ እሱ በጣም እንደሚወድሽ እኔ ሙሉ በሙሉ አምንበታለሁ እና ምንም ነገር እንዳይጨንቅሽ እንዳታስቢ፣ እኔ ያለውን ነገር ለኪራ አወራዋለሁ ብሎም ይላታል። እንግዲህ አይ ምንም ትርጉም የለውም አሁን ብታወራ፣ ያለውን ነገር እንግዲህ በትዕግስት መጠበቅ ነው። እኔ ማንም ሰው የማንንም
ምንም እያመጣ እላይ ላይ እንግዲህ ሁሉን ነገር ተቀባይ ያደርጉኛል ብላም እንግዲህ ተናዳም ብለው ነበረ። ምንም ነገር እንዳትናደጂ አይዞሽ እኔ አወራዋለሁ ብሎም እንግዲህ በቃ ለማንኛውም አንተም ግባ ወደ ክፍልክ እኔም ቆንጆ ምግብ ልስራልክ ብላ ጽናትም እንግዲህ ወደ ክፍል ትገባለች። እሱም ወደ ክፍሉ ይገባል። ወደ ውጭም ወጣ ብሎም ነበረ። እንደ አጋጣሚ ወደ ውጭ ከመውጣቱ በፊት ወደ ኩሽና እንግዲህ ውሃ ሊጠጣ ሄዶም ነበረ። በዚሁም አጋጣሚ ሊና ትመጣለች። ሊናም እንግዲህ ሰላም ተባብለው ለምንድን ነው ስልክ ማታነሳለች ብለው አንዳንድ ነገሮችን አውርተው እንግዲህ እሱም ስራ እንደሚበዛበት መልሶላታል። እና አንዳንዴ እንኳን እኮ ታሰብክበት ለስልክ ጊዜ አታጣም ብላ አንዳንድ ነገሮችን ስትለውም ነበር። እሱ እውነትሽን ነው፣ ለማንኛውም እሺ በቃ እቀጣለሁ ብሎ ይላታል። እሺ ለማንኛውም የምቀጣህን ነገር ላስብበት ብላ ትለዋለች። እሺ በቃ አስቢበት ብሎ ወደ ውጭ ይወጣል። ወደ ውጭ ሲወጣ እንዳጋጣሚ ኪራን አግኝቶትም ነበረ። ኪራን ሰላም ብለው ተባብለው አባቱ ስራ እንደሚበዛበት አንዳንድ ነገሮችን ታወሩ በኋላ ግን አንድ ነገር ልጠይቅክ ብሎ ሲለውም ኪራም ደግሞ ምን ሊጠይቀው እንደሆነ ገብቶታል። አያውቃለሁ ምን ልጠይቀኝ እንዳሰብኩ ግን በቃ ተቸግሬ ነው ያለውን ነገር ይነግረዋል። እሱም እንግዲህ እንደተቸገረና ቤት እዚህ እንዳመጣት አንዳንድ ነገሮችን ይነግረዋል። ለማንኛውም በኋላ ቁጭ ብለን በስርዓት ተረጋግተን እናወራለን ብሎ ክብሮም ወደ ታች ይሄዳል። ማነች ሊናም እንግዲህ ምግብ እንደሚጋብዛት አንዳንድ ነገሮችን እንደሚጋብዛት ትለዋለች ማለት ነው። እሱም እንግዲህ ቁርሱን ሊበላ ሲመጣ ሰኒም ሮጣ መታም ነበረ። እንግዲህ መምጣቱን ስታቅ ተጽናት ጋር አንዳንድ ነገሮችን አውርተው እዚህ ቤት ማንም አልመጣም ምናምን እያለችም ስትላትም ነበረ። ጽናትም ገብቷታል። እንግዲህ ክብሮ መሆን አለበት። ክብሮ ነው አደለ? ስራም የቀርሽው ለሱ ነው አደለ? እንዴት በወር 3 ለምትሄጂው እንዴት ነው ዛሬ ከስራ የቀርሽው እያለችም ስትላትም ነበረ። በዚህም ተገርማ እንግዲህ ሰኒም አይደለም እያለች ነገሮችን ለመሸፋፈን ሞክራም ነበረ። በዚሁም አጋጣሚ ክብሮም ይመጣል። በጣም ተደስተው ይሳሳማሉ። ኪራም እንደዚሁ ይመጣል። አይ በሉ እንግዲህ ቀጥሉበት እያለም ሲላቸውም ነበረ። በዚሁም አጋጣሚ ኪራና ጽናት እንግዲህ እነሱን እያዩ ደስታቸውን እያዩ እየሳቁ እየተደሰቱም ነበረ። ከዛን እሷ እሺ መጣሁ በቃ ብላ ወደ ኩሽና ትሄዳለች። ልክ ወደ ኩሽና ስትሄድ ጽናት አሁን ቤቲ ሊና አዛነች እንዳይጣሉ ብላም ስትል ክብሮ እኔ ቆይ ልሂድ ብሎ ተከትሎ ይሄዳል። በአጋጣሚ ሌና ብቻዋን ነበረች በዛን ሰዓት ያለችው፣ ሰኒ የለችም ነበረ። ከዛን አንዳንድ ነገር እየወሩ ቤቲስ ማነች ሰኒስ ብሎ ይላታል። መታለች እንዲህ አልመጣችም እያለች እንግዲህ እሷም አስባበት እራት እንዲጋብዛት እያለች አንዳንድ ነገሮችን እያወራ በወሬ ይዘውም ነበረ። ሰኒ ድንገት ትመጣበታለች። እንዴ ኩሽናን ሳሎን ነኝ አላልከኝም እንዴ ምናምን ትለዋለች። በዚሁም አጋጣሚ አንቺን ልፈልግ እኮ ነው ወደዚህ የመጣሁት ብሎ ይላታል። በጣምም ተናዳ እኔ እሷን ማየት አልፈልግም አንቺ እኮ መስለሽኝ ነው ብሎም ሲላት እንግዲህ እኔ ይችን ጎራዳ እመስላለሁ ይችን ብቻ ብላ እሷን አንቋሻት ትሄዳለች። በጣም ተናዳ ትወጣለች። ተሯሩጦም እንግዲህ ያለውን ነገር ሊነግራት ሊያስረዳት ሞክሯል። ነገር ግን ልትረዳው አልቻለችም። ጥላውም ሄዳለች ማለት ነው። ሌናም እንግዲህ በዚሁም አጋጣሚ የቤቲን ምግብሽን ብይና መድኃኒትሽን እንድትወስጂ እኔ አሁን የምሄድበት ግብዣ ስላለኝ ራሴን ላስተካክል ብላ ጥላትም ትሄዳለች። እኔ እንዴት በእጄ እበላለሁ እያለችም እንግዲህ በእጄ ስበላ ልብሴ ይቆሽሻል፣ ልብሴ ሲቆሽሽ ለምን ቆሽሽ ይሉኛል እያለች እሷም እየተሰቃየች ብቻዋን እያወራች እያለ ኪራ ይመጣል። ኪራም ሲመጣ እንግዲህ ለቤቲ አጉርሰኝ ትለዋለች። እሱም እንግዲህ እሺ ብሎ እጁን ታጥቦ ቤቲን ለማጉረስ እያጎረሰ እያለ ጽናት ትመጣለች። በጣም ትናድዳለች። ተመልሳ ትሄድና እንግዲህ ሊናን ለልጅቷ ምግብ አብያት አላልኩሽም ነበረ እንዲህ ብላም ስትላት እንግዲህ እንዴ ቤቢዬ አቅርቤላት መጣው እኔ የምሄድበት አለኝ ምናምን ትላታለች። እንግዲህ ታዲያ አንቺ ባይመችሽ እኔን አብያት አትይኝም ነበር እንዴ ብላም እንግዲህ ታዲያ ተብላ ምናምን ብላት እንግዲህ አንዳንድ ነገሮችን ብላት እሷም እየለባበሰች እንዴት ነው ያምርብኛል አያምርብኝም ክብሮም ምግብ ምሳሌ ጋብዘኝ ነው እያለችም ስትልም ነበረ። በዚሁም አጋጣሚ ክብሮም ይመጣል። ክብሮም ሲመጣ እንግዲህ እሷም ለባብሳ ጠብቀዋለች። አንዴ ስልክን ስጠኝ እስቲ የማወራው ሰው አለ የኔ ባላንስ ዘግቶ ነው ምናምን ትለዋለች። እሺ ብሎ እሱም መልካምነቱ ስልኩን አውጥቶ ይሰጣታል። በዚሁም አጋጣሚ ይሄ ሴራዋ ይሄ ክፋቷ የምታሴረው ሴራ
ለሰኒ ነው እንግዲህ ቴክስት የጻፈችላት። ነይ ይቅርታ፣ አሁን መቀጣቴን ግብዣ ጋብዝሻለሁ እዛው የተለመደው ቦታ፣ በዚሁም አጋጣሚ የማወራሽ ነገር አለ ብላ አንዳንድ ቴክስቶችን ጽፋ እንግዲህ መጨረሻ ላይ ወደ እሷ ታላከችው በኋላ ከክብሩ ስልክ ላይ ድሌት አድርገዋለች። አንዳንድ ነገሮችን እንግዲህ የት ነው የምትጋብዘኝ ብላ እሱንም ተመልሳ ሄዳ ስልኩን ሰታ ወደዛው ሄደዋል ማለት ነው። የምትሄድበትንም ቦታ አንዳንድ ነገሮችን አጣርታለች። ገመተሻል ማለት ነው እያለች ስራዋን ስለምታውቅ እንደዛ እያወራችም ነበረ። መጨረሻ ላይ ክብሮና ሊናም ተያይዘው ሄደዋል። እዛው ቁጭ ብለው እየበጠጡ እያለ ሰኒም እንግዲህ ክብሮ ነው ሪከርድ ሚሴጅ የጻፈልኝ ብላ ቴክስት ያደረገልኝ ብላ እሷም ሄዳ ነበረ። ስትሄድ እንዳጋጣሚ ግን ልክ እሷን ስታይ ተኋላ መለስ እንዳትል ከኋላ የቀስተምሬን አይቼዋለሁኝ ብላ እንግዲህ ክብሮን አታለዋለች። በዚሁም አጋጣሚ እንደ መሳም ስትስመው እንግዲህ ሰኒም አይታለች። በጣም ተናደ የመጨረሻ ተስፋዋን ቆርጣ ተመልሳም ሄዳለች። መጨረሻ ላይ ምንም የምታደርገው ግራ ሲገባት እንግዲህ ከመጠን በላይ ሁሉም ነገር ሲሆንባት፣ በዚህም ስታይ ሊናን ነው፣ በዛም ስታይ ሊናን ነው ተደላሎች ጋር ደውላ እንግዲህ ቤቷን ማከራየት እንዳለባት ለእሷም 2 መኝታ ክፍል እንደምትፈልግና ለእሷም ቤት እንደሚፈለግላት የእሷንም ቤት እስከ ሙሉ ዕቃ ማከራየት እንዳለባት አንዳንድ ነገሮችን ተደላለው ጋር አውርታለች ማለት ነው። ይህንንም አውርታ ቀጥታ ወደ መራዊት ቤት ነበረ የሄደችው። መራዊት ቤትም ቁጭ ብላ እያለቀሰች ነበረ። መራዊትም ምን ሆነሽ ነው እያለች እንግዲህ ስትላትም ነበረ። ነገር ግን ሰኒ የሆነችውን ምክንያቷን መናገር አልቻለችም። አይ ችግር የለውም አሁን ልሂድ እያለች ስትላትም ነበር። መራዊትም በፍጹም አሁን አልለቅሽም፣ እንደዚህ ሆነሽ ልለቅሽ አልችልም እያለቻትም ስትላትም ነበረ። አይ አሁን ደህና ነኝ እያለችም ስትል እንግዲህ ምንም ደህና አይደልሽም፣ እንደዚህ እያለቀሰች ደህና አይደልሽም፣ ምግብ ሰርቼ ምግብ በልተሽ ትሄጃለሽ እያለቻትም ስትል ነበረ። እኔ ራሴ ሰርቼ መብላት አለብኝ፣ እንዲሁም ሰርቼ መብላት መልመድ አለብኝ እያለች አንዳንድ ነገሮችን እያወራች እያለ በዚሁም አጋጣሚ ስልክ ይደወልላታል ሰኒ። ስልኩንም ታነሳና አዎ እስተ ሙሉ እቃው ነው፣ እሺ በቃ አሳያችኋለሁ፣ የኔስ ተገኘልኝ ብላ ትላለች። እንዲህ ምንድን ነው? ምን እየተካሄደ ነው? ምን ሆነች ነው እያለችም እንግዲህ ስትላት መጨረሻ ላይ እሺ በቃ ሰዎች ቤት ሊያከራዩ ቤት አሳይልኝ ብለውኝ እሱን ላሳይ ነው ብላ በዚህ ሸውዳት ሄዳለች ማለት ነው። እንግዲህ ጽናትም እየተካሄደ ያለባት ነገር በጣም ያሳዝናል። ሰኒም ላይ ሊና እያደረገችው ያለው ነገር በጣም ያሳዝናል። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። በቀጣይ ይዘን የምንመጣው ምን ይሆን የሚለውን ደግሞ በቀጣይ እንገናኛለን። ሰላም ሆኑልኝ። ባይ ባይ።